ስለዚህ ሴት ለመውለድ ግንኙነት አድርጎ ማቆም ሴት የመወለድ እድሏን ይጨምራል። ባልና ሚስት የሚፈልጉትን ጾታ መውለድ ይችላሉ። ወንድም ሴትም መንታም የሚመጣበት ይህንን ካልኩሌሽን ተጠቅመው የፈለጉትን ነገር ወይንም ወንድ ልጅ ከፈለገ ወንድ እንዲመጣ፣ ሴት ከፈለገ ሴት፣ መንታም ደግሞ ከፈለጉ ያንን ነገር እንትን ብለው ማምጣት ይችላሉ። እውነት ነው። አንዳንድ ቲዎሪዎች አሉ እንግዲህ ወንድ ለመውለድ ሴት ለመውለድ ተብሎ የሚመከሩ ሁኔታዎች ማለት ነው። አንደኛው እንዳልኩ ጽንስ ሬጉላር ሴክስ ይፈልጋል። እንግዲህ ሴት ሴክስ ክሮሞዞማ ወይም ሴክስ ሆርሞና ኤክስ ነው፣ ወንድ ሲሆን ኤክስ ዋይ ነው። እና ሴት ልጅ ሁሌ በግንኙነት ጊዜ ጽንስ እንዲፈጠር ስታቀርብ ያላት ኤክስ ነው። ሁለቱም ኤክስ አይደል ያላት። ስለዚህ ኤክስ ክሮሞዞም ነው የምታቀርበው ሴት ልጅ። ከወንድ የሚመጣው አይዘር ኤክስ ነው ኦር ዋይ ነው ጽንስ ሊፈጠር ሲል ማለት ነው። ስለዚህ ሴክስ ሁሌ ባይ ዲፎልት ሴት ልጅ ነው የምታቀርብልህ። በደንብ ግልጽ አድርጊልኝ። ኤክስ ዋይ የሚባለው ሴክስ ክሮሞዞማችን ነው። የሴት ኔቸር እንዲኖር አንዲት ሴት ስትፈጠር ኤክስ ናት ነው። ወንድ ደግሞ ኤክስ ዋይ ክሮሞዞም ነው ያለው ነው። ሲሰራ እነዚህ አሁን ካሪዮታይፕ የሚባሉት ሲሰሩ ኤክስ ሲመጣ ቺ ሴት ናት ይባላል። ኤክስ ዋይ ሲሆን ወንድ ናት። ወንድ ነው ከወንድ የሚለቀቀው ወይ ኤክስ ነው ወይ ዋይ ነው። ስለዚህ 50% አይደል የመረገዝ እድሉ። ሴት ግን ሁሌ ኤክስ ነው ያላት። ወንድ ኤክስ ከለቀቀ ጽንሱ ምን ይሆናል? ሴት። ዋይ ከመጣ ደግሞ ጽንሱ ምን ይሆናል? ወንድ ይሆናል ነው። እና ጥናቶች ደግሞ አንዳንድ የተደረጉት ኤክስ እና ዋይ ክሮሞዞም ልዩነታቸውን ለማጥናት ተሞከረ። አሲዲክ የሆነ ኤንቫይሮንመንት ጥሩ ነው፣ ይመቸዋል ለኤክስ ክሮሞዞም። ስለዚህ የሴት ልጅ ብልት ውስጥ የመቆየት የመቀመጥ ጊዜው ከፍ ያለ ነው። ወንድ ደግሞ ወይም ዋይ ክሮሞዞም ደግሞ የመሞት እድሉ ከፍ ያለ ነው አሲዲክ ኤንቫይሮንመንት ላይ። ሴት የመወለድ ቻንሱ ከፍተኛ ነው ማለት ነው። ሴት የመወለድ ቻንሱን አንድ ከፍ የሚያደርገው ምንድነው? ግንኙነት ሲደረግ አንዷ ሴት እንቁላል ከመለቀቁ ቀን ቀደም ብላ ያላት ፈርታይል ፔሪድ አለ አይደል? እዛ ላይ ግንኙነት ተደጋጋሚ ከተደረገ እና ኦቭሌት የምታደርግበት ቀን ላይ ግንኙነት ካልተደረገ ሴት የመሆን ቻንሷ ከፍ ያለ ነው። ምክንያቱም ዋይ ይሞታል አሲድ ውስጥ፣ ሴቷ ደግሞ ኤክስ ክሮሞዞም ደግሞ አሲድ ኢንቫይሮንመንት የሚመረጥ ኮንዲሽን ነው። ቲዮሪ ሰጀስት የሚያደርገው እሱን ነው። ስለዚህ ሴት ለመውለድ አንዲት ሴት 14ኛው ቀን ላይ እንቁላሏ የሚለቀቅ ከሆነ ከ14 ቀን 5 ቀን ስትቀንስ 9 ቀን አይደል? 9 10 11 12 ቀን ላይ ግንኙነት አድርጎ ማቆም ሴት የመወለድ እድሏን ይጨምራል። እሺ ወንድስ? ወንድ ደግሞ እንቁላል የሚለቀቅበት ቀን ላይ 14ኛው ቀን ላይ ግንኙነት ማድረግ ወንድ የዛ ጊዜ ዋይ ክሮሞዞም ስለማይሞት ወይንም የመቆየት ቻንስ ፋስት ስለሆነ ዋይ ክሮሞዞም እንቁላል የተለቀቀ ጊዜ ላይ በፍጥነት እንቁላሉን የመስበር እድል ይኖረዋል የሚሉ ሰጀሽኖች ናቸው። ስለዚህ ሰው መጠቀም ይችላል፣ ጉዳት የላቸውም። እነዚህን ፔሪዶች ካልኩሌት አድርጎ ወንድ ለመውለድ ሴት ለመውለድ ብሎ ካልኩሌት አድርጎ ቢጠቀም ችግር የለውም። ጾታ የሚወሰነው በወንድ ነው ማለት ነው? ወንድ ነው፣ አባት ነው የሚወስነው። መንታስ? መንታ እንደዚህ ያድርጉ እንደዚህ የሚባል ነገር የለም። ግን እድሜ ከ35 ዓመት በላይ የሆነች ሴት መንታ የማርገዝ እድሏ ከፍ ያለ ነው። ይሄ የሚሆንበት ከ35 ዓመት በላይ ስንሆን የሰውነት ሁኔታችን እየቀነሰ ነው የሚሄደው። ስለዚህ የማህፀን በር ወይም ሰርቪክስ የሚባል አለ። ልክ ጽንስ እንደተፈጠረ ሙሉ ለሙሉ በ3 ወር ውስጥ ይዘጋል ማለት ነው። እድሜዋ ከ35 ዓመት በላይ ከፍ ያለ ሴት በምትሆንበት ጊዜ ሙሉ ለሙሉ የመዘጋት እድሉ እየቀነሰ ይመጣል። ስለዚህ ግንኙነት በተደረገ ቁጥር መንታ የመሆን እድል አለ።